መሞት፣ መበስበስ፣ መፍረስ፣ መድቀቅ፣ መድከም፣ መራም፣ መጠማት እነዚህ ባህሪያዊ ገንዘቡ የሆኑትን ስጋን ተዋሃዳለ። የሚጠፋውን ስጋ ወደማይጠፋ፣ የሚሞተውን ስጋ ወደማይሞት፣ ጊዜያዊውን ስጋ ወደ ዘላለማዊነት ቀየረ። ዕለተ ዓርብ ዲያብሎስ የፈረሰበት፣ ሞት የሞተበት፣ ሞት የተገደለበት፣ ወደፊቱ ስንሄድ ምራቅ ተተፍቶበታል። ወደ አፉ ስንሄድ መራራ ሐሞትን ተቀብሏል። ወደ ዓይኑ ስንሄድ እኩያን አይሁድን አይቷል። ወደ ጆሮ ስንሄድ የአይሁድን ስድብ ተቀብሏል። ወደ ሰውነቱ ስንመጣ 6666 ጊዜ ተገርፏል። ያውም ደግሞ በሮማውያን ጅራፍ። ክርስቶስ በመነሳቱ ትንሣኤያችን አወጀልን። በመቀበሩ መቃብርን አፈረሰልን። በሞቱ ሞታችን ገደለልን። በመሰቀሉ የኃጢአታችን ችንካር ከኛ አስወገደልን። አጠቃላይ የክርስቶስ ከጽንሰቱ እስከ እርገቱ ድረስ ያለው ነገረ ድነት ነው። ንስሐ የማይገባ ሥጋ ወደሙ የማይቀበል ክርስቲያን በብርሃን እየኖረ ነገር ግን ጨለማ ውስጥ ተዘፍቆ ያለ ክርስቲያን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱሰ ቅዱሳን በቅድስናሁ፣ ንጹሐን ንጹሐን በንጽህናሁ፣ ግሩመ ግሩማን በግርማሁ። በቅድስናው የቅዱሳን ቅዱስ፣ በንጽህናው የንጹሐን ንጹሕ፣ በግርማው የግሩማን ግሩም የሆነ የአባቶቻችን አምላክ ዛሬም ዘወትርም ስሙ በፈጠራቸው ፍጡራን አንደበት ሁሉ የከበረና የተመሰገነ ይሁን። የተመሰገነ ይሁን። እንዲሁም አቁራሪተ መዓት እመበረከት ንጽሕተ ንጹሐን ቅድስት ድንግል ማርያም እግዚአብሔርን በየዘመናቸው ደስ ካሰኙት ቅዱሳን አባቶቻችንና ቅዱሳት እናቶቻችን ጋር ዛሬም ዘወትርም ስሟ የከበረና የተመሰገነ ይሁን። የደብረ ታቦር አራቱ ጉባኤያተ መጻሕፍት ምስክር ጉባኤ ቤት ደቀ መዛሙርት እንዲሁም የደብረ ታቦር ማዕከል ማህበረ ቅዱሳን አባላት፣ ክቡራን የግቢ ጉባኤያት ተማሪዎች በኃያሉና በገናናው በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንኳን ለዚህ ዕለት አደረሳችሁ። ከዚህ ያደረሰን የአባቶቻችን አምላክ ስሙ በድጋሚ የከበረና የተመሰገነ ይሁን። ለጥቂት ደቂቃ ሞትን የገደለ ሞት በሚል ኃይለ ቃል ተነስተን እንማማራለን። በመካከላችን ተገኝቶ እንዲያስተምረን የአባቶቻችን አምላክ መልካም ፈቃድ ይሁንልን። ርዕሱን ትነግሩኛላችሁ። ምን አልኳችሁ? ሞትን የገደለ ሞት በሉ እስኪ። እስኪ ድገሙት። ሶስት ይሆን? መልካም። እግዚአብሔር ቢፈቅድ በዚህ ርዕስ ተነስተን ነገረ ክርስቶስን በአጭሩ እምናይ ይሆናል ማለት ነው። የኃይለ ቃሉ ባለቤት በዘመነ ሊቃውንት ከነበሩት ሊቃውንት መካከል አንዱ የሆነው ታላቁ ሊቅ ቅዱስ ኤጲፋኒዎስ ይባላል። ኃይለ ቃሉን የምናገኘው በሃይማኖተ አበው ምዕራፍ 57 ቁጥር 14 ላይ ተጽፎ እናገኘዋለን። ሃይማኖተ አበው ማለት አባቶቻችን በየዘመናቸው በዓለመ መላእክት እግዚአብሔርነቱን የገለጠላቸውን ሃይማኖት በብሉይ ኪዳን በኋላም ክርስቶስ ሰው ሆኖ የገለጠውን ሃይማኖት የተለያዩ መናፍቃን እንዳይበርዙት በመካከሉ እንዳይጨምሩበት እንዳይቀንሱትም እንዳይጨምሩበትም የጠበቁበት መጽሐፍ ነው ሃይማኖተ አበው ማለት። በሃይማኖተ አበው ከ58 ሊቃውንት በላይ የሆኑ ሊቃውንት ተሳትፈውበታል። እነዚህ ሊቃውንት በተለያየ ጊዜያት እየተነሱ በተለያዩ ጊዜያት የተነሱ መናፍቃንን
ከአጸደ ቤተ ክርስቲያን በዚህ መጽሐፍ ነቅለውበታል ማለት ነው። ከእነዚያ ሊቃውንት መካከል አንዱ ኤጲፋንዮስ ነው። ኤጲፋንዮስ ከሌሎቹ ሊቃውንት ለየት የሚያደርገው ምንድን ነው ከተባለ ስለ ትንሣኤ ሙታን፣ ስለ ሙታን መነሳት በስፋትና በጥልቀት ከሄዱ ሊቃውንት መካከል አንዱ እሱ ነው። ነገረ ትንሣኤ ክርስቶስን፣ የክርስቶስን መነሳት እንዲሁም ደግሞ የሌሎች ሙታንን መነሳት በስፋት በዚህ መጽሐፍ ለጻፈላቸው ሰዎች አስረድቶበታል። ኤጲፋንዮስ የሥነ ፍጥረት ተመራማሪ ሊቅ እየተባለ ይጠራል። የምን አልኳችሁ? የሥነ ፍጥረት ተመራማሪ ሊቅ እና የሚገርማችሁ ይሄ በሃይማኖተ አበው ትንሣኤ ሙታንን ሲያስረዳ አብዛኛዎቹን መናፍቃንን የረታቸው በዚህ በአመክንዮ፣ ከዚያ ሲቀጥል ደግሞ በሥነ ፍጥረት ነው የረታቸው። ለምሳሌ ያክል እንደነ አሸን ያሉ እንደነ አንበጣ ያሉ ሌሎችን ፍጥረታት ከሞቱ በኋላ ይነሳሉ እና ሙታንም እንደ ሞቱ አይቀሩም። ከሞቱ በኋላ ሞትን ክርስቶስ ድል ስላደረገላቸው ይነሳሉ እያለ በስፋት ለጻፈላቸው ሰዎች ተናግረዋል ማለት ነው። የትምህርታችን ዋና ዓላማ ሞትን የገደለው ማን ነው የሚለውን ነገረ ክርስቶስን በጥቂቱ ማየት ነው የምንችለው ማለት ነው። እንደሚታወቀው ሞት ሁለት አይነት ሞት አለ፣ ሶስት አይነት ይሉታል። ነገር ግን ሁለቷን ብቻ ልይ ከሰዓት ያንጻር። ርዕሳችን ምንድን ነው? ሞትን የገደለው ምንድን ነው ያልኳችሁ? ሞት። እንግዲህ ሞት በሞት ተገድሏል ማለት ነው። ብዙዎቻችን እንደምናስበው ሞት ገዳይ ነው እንጂ ተገዳይ አይደለም። ነገር ግን ለሁሉም ጊዜ አለው እንዳለ ሰሎሞን በመጽሐፉ ሞት ደግሞ ይገርማቸዋል ብሎ የሞተበት ጊዜ ተፈጠረ ማለት ነው። ራሱ ገዳይ የሆነው ሞት የተገደለበት ጊዜ፣ ራሱ ገዳይ የሆነው ሞት የሞተበት ጊዜ፣ አጥፊ የሆነው ሞት የጠፋበት ጊዜ አለ ማለት ነው። እሱን ያደረገው ማን ነው የሚለውን ነው የምናየው። ሞት ቅድም እንዳልኳችሁ ሁለት አይነት ነው። የመጀመሪያው ሞተ ስጋ ነው። ሁለተኛው ደግሞ ሞተ ነፍስ ነው። ሞተ ሕሊና ሲጨመር ሶስት ይሆናል። ነገር ግን ሁለቱን እንይ። ሞተ ስጋ ማለት የነፍስ ከስጋ መለየት ማለት ነው። ለምሳሌ አንድ ሰው አራቱ ባህርያተ ስጋና ሶስቱ ባህርያተ ነፍስ ተዋህደው ሲኖሩ ሶስቱን ባህር የያዘችው ነፍስ ከስጋው ስትለይ ያ ሰው ሞተ ይባላል። ነፍስ የተለየችው ስጋ የሞተ እንደሆነ ሁለተኛው ሞት ደግሞ ሞተ ነፍስ ነው። ሞተ ነፍስ ማለት እግዚአብሔር የተለያት ነፍስ የሞተች ናት። እየሰማችሁ ነው? የመጀመሪያው ማን የተለየው ስጋ የሞተ ነው አልኳችሁ? ነፍስ የተለየው ስጋ ምን ያለ ነው? የሞተ ነው። ከዚያ ሲቀጥል ደግሞ እግዚአብሔር የተለያት ነፍስ ደግሞ ምን ያለች ናት? የሞተች ናት። ማር ይስሐቅ የተባለው ሊቅ በመጽሐፉ ሞታ ለነፍስ ርኢቅ እምኀበ እግዚአብሔር የነፍስ ሞቷ ከእግዚአብሔር መለየት ነው ብሎ እንደነገረን ቅዱስ ጳውሎስም ነፍሳችሁ እንዳትሞት፣ ነፍሳችሁን ራሳችሁ እንዳትገሏት ራሳችሁ ለራሳችሁ ጥንቃቄ አድርጉ ብሎ እንደነገረን የሚሞተው ስጋ ብቻ ሳይሆን ነፍስም ትሞታለች። ነፍስ የተለየው ስጋ በድን ነው። እግዚአብሔር የተለያት ነፍስ ደግሞ በድን ናት። ስለዚህ ሁለት ሞት አለ። ይሄ ሞት መቼ መጣ የሚለውን እንይ። እንግዲህ የነፍስ ከስጋ መለየት፣ የእግዚአብሔር ደግሞ ከነፍስ መለየት፣ እነዚህ ሞት ይባላሉ። እነዚህ መቼ መጡ? ማን አመጣቸው? እንዴት መጡ? የሚለውን ስናይ ሞትን የወለደው የአዳምና የሔዋን ኃጢአት ነው። የአዳምና የማን አልኳችሁ? የሔዋን ኃጢአት ሞት። እነዚህ ሶስቱ ሞቶች ሞተ ስጋ፣ ሞተ ነፍስ፣ ሞተ ሕሊና የሚባሉት የተወለዱት እናታቸው አዳምና ሔዋን ወይም አዳምና ሔዋን ዕፀ በለስን ሲበሉ ከዕፀ በለሱ የተገኙ ግኝቶች ናቸው። ከዕፀ በለሱ የተገኙ። ለዚያም ነው ወልደ ዳዊት ንጉሠ እስራኤል መኃዘ ጥበባት ሰሎሞን ስለ ሞት ሲናገር እነሆ ሞትን እግዚአብሔር የፈጠረው አይደለም ይላል። አላ እኩያን ሰብእ አምጽእዎ ወአርካን አምሰልዎ።
እንኪያ ካልከኝ ሞትንማ ክፉ ሰዎች አታድርጉ የተባሉትን አድርገው በራሳቸው ጊዜ ጎትተው ወዳጅ አድርገው ራሳቸውን ከሞት ጋር ሞትን ደግሞ ከራሳቸው ጋር አዋህደው እንዲኖሩ ራሳቸው አመጡት ይላል። እና ሞትን እግዚአብሔር ያመጣው አይደለም። ሞትን ማን አመጣው ካላችሁኝ የአዳምና የሔዋን ኃጢአት ሞትን አምጥቶታል። እና ያ ሞት ለ5500 ዘመን የበደሉትንና ያልበደሉትን ማለት በኃጢአት ዓለም ውስጥ ያሉትንና ከኃጢአት ዓለም ርቀው ያሉትን ቀጥቅጦ ገዛቸው። ቅዱስ ጳውሎስ እንዲህ ይላል፣ ወባይቱ ኮነኖሙ ሞት እማዳም እስከ ሙሴ ለእለ ይሃበሱ ወለእለ ይሃበሱ። ሮሜ ምዕራፍ 5 ላይ እነሆ ነገር ግን ሞት ከአዳም ጀምሮ እስከ ስቅለተ ክርስቶስ ድረስ ያሉትን ሙሴ ያለውን ክርስቶስ ነው የሚተረጉመው። እስከ ስቅለተ ክርስቶስ ድረስ ያሉትን የበደሉትንም ያልበደሉትንም በእጁ ጭብጥ በእግሩ እርግጥ አድርጎ ገዛቸው በማለት ይናገራል። ሞተ ሥጋ ሞተ ነፍስ ማለት ነው። ሁለቱ ወይም ቅድም እንዳልኳችሁ ሶስቱ እነዚህ ሞቶች የሰው ልጅ በቁጥጥሩ ስር አውሎታል። የሰው ልጅ ቀና ብሎ እግዚአብሔር ማየት እንዳይችል አንገቱን ሰብሮታል። የሰው ልጅ ከእግዚአብሔር ጋር መገናኘት እንዳይችል እንደዚህ ግድግዳ መጋረጃ ሆኖ ጋርዶታል። የሰው ልጅ ወደ እግዚአብሔር መራመድ እንዳይችል እግሩን ሰንክሎታል። የሰው ልጅ እጁን ወደ እግዚአብሔር መዘርጋት እንዳይችል እጁን ሽባ አድርጎታል። ማን ካላችሁ ሞት ማለት ነው። ማን ያመጣው? አዳምና ሔዋን ከዕፀ በለስ የወለዱት ሞት ማለት ነው። ሞት ታዲያ በብሉይ ኪዳን የነበሩ አበው ከሚያስፈራቸውና ከሚሸማቀቁበት ነገር አንዱ ሞት ነው። ሞትን ይፈሩታል፣ ይርቁታልም፣ ይሸሹታልም። ነገር ግን ሞት ደግሞ በውዴታ ሳይሆን በግዴታ እየመጣ ነፍሳቸውን ከስጋቸው እየነጠቀ ወደ ሲኦል ያወርዳቸዋል። በሐዲስ ኪዳን ካለን የዘመን ብዛትና በብሉይ ኪዳን የነበረው የዘመን ብዛት የተለያየ ነው። ለምሳሌ በብሉይ ኪዳን እስከ 970 ዓመት የተቀመጡ አሉ። እስከ 930 ዓመት ድረስ በዚህ ምድር የኖሩ አሉ። 800 ዓመት፣ 700 ዓመት፣ 600 ዓመት፣ 500፣ 200፣ 300፣ 400 ከመቶ በላይ ነበር እድሜያቸው። ለምን ከተባለ ሞትን ስለሚፈሩት እድሜያቸውን ያረዝምላቸዋል። ከዚያ በአዲስ ኪዳን ግን ዘመናችን ምንድን ነው? አጭር ነው አይደለ? ለምን ካላችሁ ሞት አሁን አስፈሪ አይደለም። በማን ሞት ሙቷል? በክርስቶስ ሞት ሙቷል ማለት ነው። በክርስቶስ ሞት ሙቷል። አሁን በእኛ ዘመን 200 ዓመት የሞላው ሽማግሌ ያለ የለም። አይታችሁ ታውቃላችሁ? 500 ዓመት የሞላውስ 100 ዓመትስ የለም። ሞት የገዳይነቱ መርዙ በክርስቶስ መስቀል ስለተነቀለ አሁን ላይ ያለው እድሜና ቀደም የነበረው እድሜ ተመሳሳይ አይደለም ማለት ነው። አይደለም እና እንዲህ አድርጎ ሲገዛቸው ኖረ። ከዚያ የነቢያት ተስፋቸው ምንድን ነበረ? በዚያ ዘመን ይኖሩ የነበሩ ነቢያት እነ አብርሃምን፣ እነ ሙሴን፣ እነ ይስሐቅን፣ እነ ያዕቆብን ሌሎቹንም አባቶቻችን ሞት ድቅቅ አድርጎ አድቋቸዋል። ስለዚህ ሞት እንዲህ አድርጎ ድቅቅ አድርጎ ገዛቸው። እንደዚያ ሲያደርጋቸው የነቢያት ተስፋቸው የነቢያት ዓይናቸው ያረፈው ማን ላይ ነው ካላችሁኝ፣ ሞትን የሚገለው ክርስቶስ ላይ ዓይናቸው አረፈ። በጨለመውና በድቅድቁ ዘመን ተቀምጠው አሻግረው ክርስቶስን ያዩታል፣ ይመለከቱታል። እነ ኢሳይያስ በማኅፀነ ድንግል ሲጸነስ አዩት፣ ሲወለድም በቤተልሔም አዩት። እነ ሕዝቅኤል ወደዚያች ወደ ንጹሕ አዳራሽ የዚያችን የአዳራሿን ቁልፍ ገብቶ ሳይከፍት ሲወጣ አዩት። ማንን? ክርስቶስን። እነ ዳዊት በቤተልሔም ከቤተልሔም ጀምረው እስከ ትንሣኤው ድረስ ነገረ ክርስቶስን ጨለመው ዘመን ላይ ሆነው አዩት። ለምን? ተስፋቸው ክርስቶስ ነበር።
እነርሱ ሞት አጉጧቸዋል። አይደለም ሌላውን ራሳቸውን ስንኳን ቅዱሳን የምንላቸው ስንኳን ከሞት ወጥመድ ማምለጥ አልቻሉም። ቅዱስ ቄርሎስ በድርሳኑ ብዙሃን ነቢያት ሞቱ ወአልቦ ዘበቋ ሞቶሙ፣ ብዙ ነቢያት ሞቱ፣ ሞታቸው ግን ለነሱም አልጠቀማቸውም። ከነሱ በታች በምግባር በሃይማኖት ያሉትንም አልጠቀማቸውም ብሎ እንደነገረን የነቢያት ሞት አይደለም ሌላውን ነፃ ሊያወጣ ራሳቸውን ነቢያትን ነፃ አላወጣቸውም። ፈወስናሃ ለባቢሎን ወይ ተፈወሰት። እነሆ ባቢሎን የተባለች ዓለም ናት። ዓለምን በመስዋዕታችን በጸሎታችን በስግደታችን አዳናት ብለን አስበን ነበር። ነገር ግን ዓለም አልዳነችም ብሎ ነቢዩ እንደተናገረ ሲያቅታቸው አቅማቸውን አዩና ከዚህ ዓይናቸውን ክርስቶስ ላይ ያሳረፉት። ለዚያም ነው እነ ዳዊት ክርስቶስን ተሰቅሎ ያዩታል። ደሙን እያንጠበጠበ በችንካር ተቸንክሮ ከዚያ በኋላ ወደ መቃብር ሲወርድ መቃብርን አፍርሶ ሲነሳ እነ ዳዊት በብሉይ ኪዳን ሆነው ክርስቶስን አዩት። ያ ትንቢት የተናገሩለት ነቢያት በሱባኤያቸው በትንቢታቸው ያዩት ክርስቶስ ጊዜው ሲደርስ ተወለደ። ወአመበፃ ጊዜሁ ፈነወ ወልዶ ተወልደ እምብእሲት። እነሆ ዘመኑና ጊዜው በደረሰ ጊዜ እግዚአብሔር አብ ተቀዳሚ ተከታይ የሌለው ልጁን ላከ። ያ የተላከውም ከሴቲቷ ወይም ከድንግሏ ተወለደ ብሎ እንደተናገረ የነቢያትን ትንቢት ለመፈጸም ለአድኅኖተ ዓለም ክርስቶስ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተጸነሰ። በመጸነሱ ጊዜ የመጀመሪያውን የዲያብሎስን ምሽግ አፈረሰው። የማንን ምሽግ አልኳችሁ? የዲያብሎስን ምሽግ። እስከ ስቅለተ ክርስቶስ ድረስ ወይም እስከ ጽንሰተ ክርስቶስ ድረስ የእናቶች ማህፀን የዲያብሎስ ምሽግ ነበረ። የአባት ዘር ከእናት ደም ጋር ሲዋሃድ ወዲያውኑ ዲያብሎስ መጥቶ ይቆራኘው ነበረ። ያንን ቁራኝነት ክርስቶስ ያፈረሰው በድንግል ማርያም ማህፀን ሲጸነስ ነው። ጻይረ ዘሞት ፈታ፣ የሞትን የሰይጣንን ቁራኝነቱን አጠፋ ብሎ እንደተናገረ ክርስቶስ በድንግል ማርያም ማህፀን ሲጸነስ ወዲያው ድነተ ዓለምን ጀመረ። ድነተ ዓለም የተጀመረው ማህፀነ ማርያም ላይ ነው። ከዚያ ያ ደካማ ሥጋ ኃያል መለኮትን ገንዘብ አደረገ። ኃይል ባህሪው ያልሆነ ሥጋ ኃይል የባህሪው የሆነ መለኮትን ሲዋሃድ ያ ደካማው ሥጋ ኃያል ሆነ። ውሱነ ዓለም በዓለም የተወሰነው ሥጋ ምልዋ ዓለም የሆነው መለኮትን ሲዋሃድ ያ ደካማ የሆነው ሥጋ በዓለም መላ ምልዋ ዓለም ሆነ። በዓለም የተያዘው ሥጋ አሃዜ ኪሩቤል አሃዜ ዓለማት ሆነ። ማን ከማን ጋር ሲዋሃድ? መለኮት ከማን ጋር ሲዋሃድ? ከሥጋ ጋር ሲዋሃድ ያ ሞትን የገደለው መቃብርን አፍርሶት የተነሳው ድነቱን የጀመረው ማኅፀነ ማርያም ላይ ነው። ማኅፀነ ድንግል ላይ ነው። ያ ሥጋ የአብ መናገሪያ ቃሉ ሆነ። የመንፈስ ቅዱስም መናገሪያ ቃሉ ሆነ። አብ ደግሞ ከድንግል ማርያም ቃል ለነሳው ሥጋ ማሰቢያ ልብ ሆነ። እየሰማችሁ ነው አይደለ? መንፈስ ቅዱስ ደግሞ ሕያውነቱን የመንፈስ ቅዱስን ሕያውነት ወይም ሕይወትነት ደግሞ ያ ሥጋ ገንዘብ አድርጎ በመንፈስ ቅዱስ ሕያውነት የሚኖር ሆነ። ሥጋ አምላክ ሆነ። አምላክ ደግሞ ምን ሆነ? ሰው ሆነ ማለት ነው። በላየ መጻሕፍት ዳግማዊ ቄርሎስ አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ ለብሰ ሥጋ ዘኢይማስን ወለውእቱ ሥጋ ዘይማስን ረሰዮ ዘኢይማስን። እነሆ መለወጥ፣ መፍረስና መበስበስ፣ መድከምና መሞት ባህርያዊ ገንዘቡ ያልሆነ ከነዚህ የራቀ የአብ አካላዊ ቃል መሞት፣ መበስበስ፣ መፍረስ፣ መድቀቅ፣ መድከም፣ መራም፣ መጠማት እነዚህ ባህርያዊ ገንዘቡ የሆኑትን ሥጋን ተዋሃደ አለ። ሥጋን የተዋሃደው ለምንድን ነው ካልከኝ ይላል አባ ጊዮርጊስ ዘጋስጫ፣
ወለውእቱ ሥጋ ዘይማስን ረሰዮ ዘይማስን ያንን ከድንግል ማርያም የነሳውን ሥጋ የማይጠፋና የማይሞት አደረገው አለ። የሚጠፋውን ሥጋ ወደማይጠፋ የሚሞተውን ሥጋ ወደማይሞት ጊዜያዊውን ሥጋ ወደ ዘላለማዊነት ቀየረው። በምኑ? በተዋህዶ ማለት ነው። እየሰማችሁ ነው አይደለ? እንደዚህ አድርጎ ቀየረው። ቃል ዘመን አይቆጠርለትም፣ ሥጋ ደግሞ ዘመን ይቆጠርለታል። ያ አካላዊ ቃል ሰማይንና ምድርን የፈጠረ ነው፣ ሥጋ ደግሞ የተፈጠረ ነው። ቅዱስ ጎርጎርዮስ በሃይማኖታዊ ዝንቱ ቃል ገባሬ ሰማያት ወምድር፣ እነሆ ይህ ቃል ሰማይንና ምድርን የፈጠረ ነው እንዳለ ከድንግል ማርያም የተወለደው ያ አካላዊ ቃል ሰማይንና ምድርን ካለመኖር ወደ መኖር አምጥቶ የፈጠረ ነው። ምን ለማለት የመጣው? ሊያድነን የመጣው ማለት ነው። አስተውሉ። ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ማን ነው? የተሰቀለው ማን ነው? የተቀበረው ማን ነው? የተነሳው ማን ነው? ያረገው ማን ነው? ድጋሜ ለፍርድ የሚመጣው ማን ነው? ቤተ ክርስቲያን ስለ ክርስቶስ የምታስተምረው አስተምሮ ምንድን ነው የሚለውን ከቤተ ክርስቲያን ትምህርት ተማሩ። ኢየሱስ ክርስቶስ ያን ሰማይንና ምድርን የፈጠረ ነው። ያ ደግሞ ባለመድኃኒት ነው። የተወለደው አዳምን ሊያድን ነው። አባ ጊዮርጊስ ዘጋስጫ እንዲህ አለ። አቃቤ ሥራይ መጻ እምሰማያት ወኀደረ ውስተ ወለተ ድውያን። እነሆ ባለመድኃኒት አዳኝነት መድኃኒት ባህርያዊ ገንዘቡ የሆነ ያ አካላዊ ቃል ኢየሱስ ክርስቶስ ኃጢአት ያጎሰቆላቸው በኃጢአት የታመሙ ሰዎች ልጅ በሆነችው በድንግል ማርያም ማኅፀን አደረ። ወነሳ እምኔሃ ሥጋ ምድራዊ፣ እነሆ ከሷም ምድራዊ የሆነ ሥጋን ተዋሃደ። በዘይከውኖ ፈውሰ ለድውያን፣ እነሆ ለድውያን መድኃኒት የሆናቸው ዘንድ አቃቤ ሥራይ መጻ እምሰማየ ሰማያት ወጸፈ ውስተ ተረክበት በቤተ ዳዊት። እነሆ ባለመድኃኒቱ ከሰማየ ሰማያት መጣ። መድኃኒቱን የሚቀምምባት እንጨት ደግሞ ከዳዊት ቤት ተገኘች ብሎ እንደተናገረ ክርስቶስ የመጣው ለአድኅኖተ ዓለም ዓለምን ለማዳን ነው። ዓለምን ደግሞ የሚያድነው በመስቀሉ ነው። በመስቀሉ ነው። ከዚያ ያመጣ ተጸነሰ፣ ተጸንሶ አልቀረም፣ ተወለደ። የተወለደው ተሰደደ። ታሪኩን ለማሳጠር በኋላ የንታ ሰፊውን ስለሚነግሯቸው የተሰደደው ተመለሰ። የተመለሰው 30 ዘመን ኑሮ በዮርዳኖስ በዮሐንስ ተጠመቀ። የጠመቀው ሳይውል ሳያድር ወደ ገዳመ ቆሮንቶስ ገብቶ ጾመ። ያ የጾመው ወደ ሰርጉ መጥቶ ጋብቻን ባረከ። ገዳምን የባረከው ጋብቻን ባረከ። ያ ከሰርጉ በኋላ ወይም ከሰርጉ አስቀድሞ ሐዋርያትን 12ቱን ሐዋርያት 72ቱን አርድእት 36ቱን ቅዱሳት አንስት በድምሩ 120ውን ቤተሰብ ሰበሰበ። እንደዚህ አድርጎ ማስተማር ጀመረ። ሲያስተምር አይነ ስውራን እየተመሩ የመጡትን በአምላክነቱ እያዩ እንዲሄዱ ያደርጋቸዋል። በአልጋ የመጡትን የመጡበትን አልጋ ተሸክመው እንዲሄዱ ያደርጋቸዋል። እግራቸው ተሰብሮ የመጡትን እግር ሰጥቶ እንዲራመዱ ያደርጋቸዋል። እማይሰሙትን እንዲሰሙ፣ እማያዩትን እንዲያዩ፣ አጠቃላይ ደሟ እየፈሰሰ የመጣችውን ደሟን አድርቆ ይሰዳታል። ማን ነው እሱ? ማን ነው? ክርስቶስ። እንዲህ ያደረገ ሲኖር በመካከል አይሁድ ቀኑ። አልዓዛርን ሲያስነሳው ለምን አስነሳው? እንደውም ይገርማቸዋል። አልዓዛርን ክርስቶስ ካስነሳው በኋላ አልዓዛርን ሊገሉት አይሁድ ይፈልጉ ነበረ። ማን ያስነሳውን? ለምን ተነሳህ ብለው ማለት ነው። እንግዲህ እግዚአብሔር ያሳያቸው እና እንዲህ ሲያደርግ አይሁድ ይበሳጫሉ። እነሱ ማድረግ የማይችሉትን ሲያደርግ በክርስቶስ አይሁድ ይበሳጭ ቀኑ። ቅናት አዞሙ ለሕዝበ አብዳን፣ እነሆ ሰነፎችን ቅናት እንደ እሳት አቃጠለቻቸው ብሎ ነቢዩ እንደተናገረ በዚያ አማካኝነት ለክርስቶስ ለትምህርቱ መሰናክል ሆነው ከኖሩ በኋላ በዕለተ ዓርብ በአጭሩ በእንጨት ተሰቀለ ክርስቶስ። የተሰቀለው ማን ነው? ሰማይንና ምድርን የፈጠረው ማን?
የአብ አካላዊ ቃል ኢየሱስ ክርስቶስ። ታላቁ ሊቅ ቅዱስ ኤራቅሊስ እንዲህ ይላል፣ እንዘ ይነብር ምስለ ኃጥአን ወመጸብሃን ይክይሉ ሱራፌል ያውጽዎ። እነሆ በዘመነ ሥጋዌው ከኃጥአንና ከመጸብሃን ጋር ማለት ኃጢአት ያቆሰላቸው፣ ኃጢአት እንደ ጭቃ ያጠለማቸው ኃጥአንና መጸብሃን አብረውት ተቀምጠው ሳለ እሱም አብሯቸው ተቀምጧቸው ሳለ ሱራፌልና ኪሩቤል ፊቱን ማየት አይችሉም ነበር ይላል። ወእንዘ ይስአሎ ጲላጦስ ወይጸፍዎ መልታይቶ ገብረ ሊቀ ካህናት ኩሉ ፍጥረት ይርዕዱ እምኔሁ። እነሆ ጲላጦስ አንተ ማነህ ከወዴት ነህ እያለ ሲጠይቀው የሊቀ ካህናቱ ባሪያ ፊቱን በጥፊ ሲመታው ፍጥረታት እንዳለ በመላ በሰማይና በምድር ያሉ ፍጥረታት ይንቀጠቀጡ ነበር ይላል። ማን ስለሆነ? እግዚአብሔር ስለሆነ ማለት ነው። እግዚአብሔር ስለሆነ። ይህ ብቻ አይደለም። እንዘ ይትቀጸል አክሊለ ዘሶክ አብጠለ ኩነኔሁ ለቀኖተ ሞት። እነሆ የእሾህ አክሊል በራሱ ላይ ሲቀዳጅ ያን ጊዜ የሞትን ወጥመድ ሰበረው። ወንዘ ቅንው ዲበ ዕፀ መስቀል ይተዓርቀ እምነ መንበሩ ወይተፈልጠ እምነ አቡሁ ወእምነ መንፈሱ ቅዱስ። በእንጨት መስቀል ተሰቅሎ በነበረበት ሰዓት ከሰማያዊ ዙፋኑ እንዲሁም ከአባቱና ከመንፈስ ቅዱስ አንድነት አልተለየም ነበር ይላል። እንዘ ይዘነጉጉጎ በታይቱ ከመ አማጺ ወበላይሉ ይነብቡ ስብሐቲሁ ቅዱሰ። በታች ራስክን አድን እያሉ ሲሰድቡት፣ ራስክን አድን እያሉ ሲዘባበቱበት፣ በሰማይ ደግሞ መላእክትና ሱራፌል ኪሩቤል ቅዱስ 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 እያሉ ያመሰግኑታል። ያ ሱራፌል የሚያመሰግኑት፣ ሱራፌል የሚንቀጠቀጡለት፣ ሱራፌል ፊቱን ለማየት የማይችሉት ክርስቶስ ነው በእንጨት መስቀል ተሰቅሎ አይሁድ ምራቃቸውን የተፉበት። ኦርቶዶክሳውያን አስተውሉ። ክርስቶስ እንደ ወንበዴ አይደለም የተሰቀለው። የክርስቶስ መሰቀል ለአድኅኖተ ዓለም ነው። የተሰቀለው ተራ ሰው አይደለም፣ ንጉሠ ሰማያት ወምድር ነው። ለዚህም ነው ዘሰፎ ለሰማይ ከመቀመር ተወዲየ ውስተ መቃብር። እነሆ ሰማዩን ውሃውን ሰማይ አድርጎ እንደ ሙሴ ድንኳን የዘረጋው እሱ ንጉሠ ሰማያት ወምድር በመቃብር ተወሰነ። ወተወለቆ ምስለ ምውታን ከሙታን ጋርም ተቆጠረ። ወበሞቱ ጽዋ ለሲኦል በሞቱም በሲኦል ያሉ ነፍሳትን ማርኮ ወደ ገነት አገባቸው ብሎ ቅዱስ ኢራቅሊስ እንደነገረን ከመዝ ናምን ንሕነ ኦርቶዶክሳውያን ይላል። ይህንልና እኛ ኦርቶዶክሳውያን እንዲህ እንደሆነ እናምናለን። ምኑን? ክርስቶስ የሰማይና የምድር ባለቤት ሲሆን ነገር ግን ለአድኅኖተ ዓለም እንደተሰቀለ እናምናለን። የተሰቀለው አይሁድ እንደሚሉት ተራ ሰው እንዳይደለ ዓለምን የፈጠረ እንደሆነ እናምናለን። ለዚህም ነው ቅዱስ እለእስክንድሮስም በሃይማኖተ አበው ሲናገር እንዲህ ይላል፣ ኦ ለዝንቱ ምስጢር ሐዲስ ዘኢይትነገር ቦቱ። እነሆ በአምላክነቱ ለማይነገር በሰውነቱ ለሚነገር ለዚህ አዲስና ድንቅ ለሆነ ምስጢር አንክሮ ይገባል ካለ በኋላ ለመኮንን ኮነንዎ። እነሆ አሐዚ ዓለም የሆነውን ማለት ፈራጅ የሆነውን ክርስቶስን በጲላጦስ አደባባይ አቁመው ፈረዱበት። ርቱዕ ሃይማኖት ደግሞ እንዲህ ይላል፣ ጲላጦስ ሆይ ከፊት የቆመው ዘአጽንዐ ሰማየ ወምድረ ዘእንበለ ዓምድ፣ ሰማይንና ምድርን ያለ ምሰሶ ያቆመ ነው። እስካሁን እንደፈረድክባቸው ሰዎች አይምሰልህ እያለ የክርስቶስን ባሕርያዊ አምላክነት ይነግረዋል። ኦርቶዶክሳውያን አስተውሉ። ወአኀዝዎ ለአኀዚ ዓለም ይላል። እነሆ ዓለሙን የያዘውን ያዙት። ያ በአይሁድ እጅ የተያዘው ራሳቸውን የያዙትን አይሁድን በእጁ የያዘ ነው። ወለዘይፈት ማይሰራ ኃጢአት አሰርጎ፣ የኃጢአትን ማሰሪያ ሕይወታዊ መንፈስ የተባለችው ልጅነትን በአዳም እፍ ብሎ ባሳደረ አፍ ላይ መራራ ሐሞትን በጥብጠው ጋቱት ይላል። እንግዲህ ክርስቶስ በቃና ዘገሊላ በሰርጉ ተገኝቶ ውሃውን ወደ ጠጅነት ቀይሮ ላጠጣቸው ለእግዚአብሔር የሚማረር መራራ ሐሞት አጠጡት።
አፈወርቅ እንዲህ ይላል፣ ሞት ዕለተ ዓርብ ላይ የማይስማማውን ምግብ ተመገበ ይላል። ምን የማይለውን ምግብ አልኳችሁ? የማይስማማውን ምግብ ተመገበ አለ። ለምሳሌ ይላል፣ ነገሩን በምሳሌ ሲያስረዳ አንድ ሰው ደህና ምግብ ሲመገብ ውሎ በመጨረሻ ላይ የተበላሸ ምግብ ከተመገበ ያ የተበላሸው ምግብ ደህናውን ምግብ ይዞት ይወጣል አለ። ይዞት ይወጣል። እንደዚሁ ሞት እስከ ዕለተ ዓርብ ሲያጠራቅም ለእሱ ተስማሚ የሆኑትን ሲያጠራቅም ኖረና በዕለተ ዓርብ ክርስቶስን እውጣለሁ ብሎ ቀረበ። ክርስቶስ ደግሞ የዲያብሎስን ሆድ አፈረሰው ይላል። ዲያብሎስ ድንጋይ ዋጠ፣ ያ ድንጋይ ግን የዲያብሎስን ሆድ አፈረሰው ብሎ ቅዱስ ኤፍሬም እንደነገረን ማለት ነው። እና ዕለተ ዓርብ ዲያብሎስ የፈረሰበት፣ ሞት የሞተበት፣ ሞት የተገደለበት ቀን ነው ክርስቲያኖች። ከዚያ በኋላ ያ ወሰማያዊ ሰከበ ውስተ መቃብር ቅዱስ ኢራቅሊስ ሰማያዊ ክርስቶስ በከርሰ መቃብር አደረ እንዳለ ያ በሞቱ ሞትን የገደለው ክርስቶስ ወደ መቃብር በ11 ሰዓት ወረደ። በስንት ሰዓት አልኳችሁ? በ11 ሰዓት ወረደ። የእሾህ አክሊል የተቀዳጀው የእሾህ አክሊል ተደፍቶበት ሰውነቱ በሙሉ ደማ በላ ሆኖ የዋለው። በነገራችን ላይ ዕለተ ዓርብ ላይ መከራ ያልነካ አካል የለውም ክርስቶስ። ራሱን ብታዩ የእሾህ አክሊል ተደፍቶበታል። ያ የእሾህ አክሊል ደግሞ የአጋምና የግራር እሾህ አይደለም። ያ የእሾህ አክሊል ብረት ነው። ያ ደግሞ ይሄ ጭንቅላትን በስቶ የመሄድ አቅም ያለው ነው። ለመላእክት የብርሃን አክሊልን ያቀዳጃቸው ክርስቶስ የእሾህ አክሊልን ተቀዳጅተዋል። ወደፊቱ ስንሄድ ምራቅ ተተፍቶበታል። ወደ አፉ ስንሄድ መራራ ሐሞትን ተቀብሏል። ወደ ዓይኑ ስንሄድ እኩያን አይሁድን አይቷል። ወደ ጆሮ ስንሄድ የአይሁድን ስድብ ተቀብሏል። ወደ ሰውነቱ ስንመጣ 6666 ጊዜ ተገርፏል። ያውም ደግሞ በሮማውያን ጅራፍ። የሮማውያን ጅራፍ የማዳበሪያና ወይም አባቶቻችን በሬ የሚያርሱበት ጅራፍ አይደለም። ጅራፉን ሲፈስሉ ውስጥ ላይ ብረት ያስገቡበታል። ምን ያስገቡበታል አልኳችሁ? ብረት ያስገቡበታል። የሚዋጋ ብረት ማለት ነው። ያ ደግሞ ያ ጅራፍ ከሰውነት ላይ ሲያርፍ አካልን ወይም ስጋን ቦጭቆ የመነሳት አቅም ያለው ጅራፍ ነው እና ክርስቶስ በዕለተ ስጋው እስከሚቆጠር ደረጃ ድረስ ደርሶ ለሰው ልጅ ሲል መከራ ተቀበለ። እግሩን ተቸነከረ፣ እጁን ተቸነከረ። ኦ አይዳው እለ ለሃኳሁ ለአዳም እፎ ተቀነዋ በቅነዋ ተመስቀል ይላል ቅዱስ ዮሐንስ አፈወርቅ። አዳምን ባሪያውና በአምሳሉ የፈጠሩ እጆች በችንካር ተቸነከሩ። ክርስቶስ በፈጠራቸው እጆች ተቸነከረ። ከዚያ በኋላ 11 ሰዓት ወደ መቃብር ወረደ። በከርሰ መቃብር 3 መዓልትና 3 ሌሊት አድሮ ዕለተ እሑድ ላይ የተቀበረበትን መቃብር ቀብሮት ክርስቶስ ተነሳ። ይሰማችኋል? ዛሬ መቃብር የተቀበረበት ቀን ነው። ምን ያልኳችሁ? መቃብር የፈረሰበት፣ መቃብር የተቀበረበት፣ ሞት ሙሉ አቅሙን አጥቶ ደካማና ሽባ የሆነበት ቀን ነው። አትናቴዎስ ሲናገር እንዲህ ይላል፣ ሞት በክርስቶስ ሞት መርዙን የተፋ እባብ ሆነ ይላል። ምን ያላልኳችሁ? መርዙን የተፋ ምን እባብ ሆነ። መርዝ የሌለውን እባብ በእግራችሁ ብትጠመጥሙት አይጎዳችሁም። ይሄ ብቻ አይደለም፣ ጥርሱ የረገፈ አንበሳ ሆነ አለ። ምክንያት ክርስቶስ ወጸምጸሙ አስናኒሁ ይላል እርሱ ሃይማኖት። እነሆ ጥርሱን በመስቀሉ እርግፍ አድርጎ አረገፈው። ማን? ይህን ክርስቶስ ይህን አደረገ። እንዲህ አድርጎ ሙስና መቃብርን ድል አድርጎ በዛሬው ዕለት ክርስቶስ ከሙታን ተለይቶ ተነሳ። ለምን ታስቡ ለሕያው ምስለ ምውታን? እነሆ ሕያውን ከሙታን ጋር ለምን ትፈልጉታላችሁ? እንደተናገረው ተነስቷል ብሎ ማቴዎስ እንደነገረን፣ ሌሎቹም ሊቃውንት ሌሎቹም ሐዋርያት እንደነገሩን ክርስቶስ ዛሬ መቃብሩን ባዶ አድርጎ የተነሳበት ቀን ነው ማለት ነው። ለዚህም ነው ቅዱስ ቄርሎስ ዛቲ በዓል ዛቲ ይእቲ በዓለ መድኃኒት አባይ፣
እነሆ ታላቅ የሆነች የመድኃኒት በዓል ይህች ናት በማለት ይናገራል ተረፈ ቄርሎስ ምዕራፍ 18 ላይ። እና ዛሬ የኃይል ቀን ኃይል የተገለጸባት አሸናፊው የተሸነፈባት የኃይል ቀን ናት። ታዲያ ክርስቶስ ከተቀበረ በኋላ እናቶች ወደ መቃብሩ ሄዱ። ከነዚህ መካከል አንዷ እመቤታችን ናት። እመቤታችን ሄደችና ታለቅሳለች። ክርስቶስን አገኘችው። እንግዲህ መቼም የእመቤታችን መከራ እንግዲህ ክርስቶስ በምስማር ሲቸነከር ክርስቶስ በሚታይ ምስማር ተቸነከረ። ድንግል ማርያም ደግሞ በማይታይ የሐዘን ችንካር ልቧ ተቸንክሯል። ዕለተ ዓርብ እንደዚያ ነው። ከዚያ እመቤታችን እያለቀሰች አገኛትና አነጋገራት። አትክልተኛ መስሎ አነጋገራት። ከዚያ በኋላ እንዲህ አላት። ብዙ አለቀሰች። በቃ የት ነው ያረከው አለችው። ከዚያ ክርስቶስ እንዲህ አላት። ያክለኪ ማርያም ብከይኪ ዘበከይኪ እስመ ሕያው ውእቱ ዘተሰቅለ ወዘይትናገር ምስሌኪ ወዘተሐስሲ መቃብሪው ሰበረ አናቅጸ ብርት ወጽዮዋ ለሲኦል። እነሆ ድንግል ማርያም ሆይ ልቅሶ ይብቃሽ፣ ልቅሶ ይብቃሽ፣ ሐዘኑ ይብቃሽ። ምክንያቱም ከአንቺ ጋር የሚናገረው የተሰቀለው ነው። የተሰቀለው ደግሞ የማን ልጅ ነው? የማን ልጅ ነው? የድንግል ማርያም ልጅ ነው። ልጅሽ ሕያው ነው። በመቃብር የሚወሰን አይደለም፣ መቃብርን የሚያፈርስ ነው። በሞት የሚገደል አይደለም፣ ሞትን የሚገድል ነው። ሞትን የሚገድል ነው። በመቃብር ተይዞ የሚቀር አይደለም፣ መቃብርን ለዘለዓለሙ ባዶ አድርጎ የተነሳ ነው አለና ነገራት። ወዘተሐስሲ መቃብሪሁ መቃብር ላይ የምትፈልጊው ክርስቶስ መቃብር ላይ የምትፈልጊው ክርስቶስ እነሆ የሲኦልን የብረት መዝጊያ ሰብሮታል፣ በደሙም ገነትን ሙላታል፣ ከፍቷታል። ወበሞቱ ጽዋ ለሲኦል በመሞቱም በአካለ ነፍስ ወደ ሲኦል ወርዶ በሲኦል ያሉትን ነፍሳትን አውጥቷቸዋል አላት። ኤጲፋንዮስ በሃይማኖተ አበው እንዲህ ይላል። እስመ ነፍሱ ወረደት ምስለ መለኮት ውስተ ሲኦል። እነሆ ነፍሱ ከመለኮቱ ጋር ተዋህዳ ወደ ሲኦል ወረደች። ያቺ ወደ ሲኦል የወረደችው ነፍስም ወይም ከመለኮቱ ጋር የተዋሃደችው ነፍስም እነሆ በዚያ ዕለት ነፃነትን ሰብካ ከሲኦል ወደ ገነት መለሰቻቸው። ለዚህ ክርስቶስ በመነሳቱ ትንሣኤያችን አወጀልን፣ በመቀበሩ መቃብርን አፈረሰልን፣ በሞቱ ሞታችን ገደለልን፣ በመሰቀሉ የኃጢአታችን ችንካር ከኛ አስወገደልን። አጠቃላይ የክርስቶስ ከጽንሰቱ እስከ ዕርገቱ ድረስ ያለው ነገረ ድነት ነው እና ክርስቶስ ተነሳ። እኛስ ምን እናድርግ የሚለውን ልናገርና ትምህርቴን ላጠቃለሁ። እና እኛ ምን እናድርግ? ክርስቶስ ተነሳ። ክፉ ያደረጉበትን ርቋቸው ሄደ። ሰረረ ኦፍ ንዑስ እንዘ ይነብሩ አብዳን ሀበ ጽላሎቱ ይላል ቅዱስ ዮሐንስ አፈወርቅ። እነሆ ኦፍ ክርስቶስ ተነጥቆ ወደ ሰማይ ሄደ። አብዳን አይሁድ ምኑን ሲጠብቁ? መቃብርን ሲጠብቁ ማለት ትቷቸው ሄደ። እና እኛ ትተናቸው የምንሄዳቸው ነገሮች አሉ የሉም? በጣም ብዙ ነገሮች አሉ። ለእኛ እንዳሁኑ የሚያስፈልገን ትንሣኤ ልቡና ለእኛ ያስፈልገናል። እንግዲህ የእንታ ሁል ጊዜ ሲነግሩን እንዲህ ይላሉ። አንድ ሰው ይላሉ በአየር ሲሄድ ታች ላይ ያሉት ቤቶች እኔ በአየር ሂጄ አላውቅም። እሺ የእንታ የነገሩኝ ነው የምነግራችሁ። እና በአየር ሲሄድ ቤቱ ትንንሽ እንደ ዝንብ ከዚያ በኋላ የማይታይበት ደረጃ የሚደርስ አይደለ? ምን እያለ ስለሄደ? እየራቀ ወደ ሰማይ ከፍ እያለ ስለሄደ ክርስቶስ ከፍ ብሎ ሂዶ እነዚያን ታች አስቀራቸው። አሁን ለእኛ ርቆ መሄድ ትንሣኤ ልቡና መነሳት ያስፈልጋል። ትንሣኤ ልቡና መዋቲ የሆነ የሞተ ሕሊና ተሸክሞ መኖር የኦርቶዶክሳዊነት መለኪያ አይደለም። አሁን ቤተ ክርስቲያን የገጠማት ችግር የክርስቲያን የቁጥር ማነስ አይደለም። ይሰማችኋል አይደለም? ያለነው ክርስቲያን ከአባቶቻችን በስተቀር የሞተና ሬሳ የሆነ ልቡና ተሸክመን እየሄድን ነው የተቸገርነው። ክርስቶስ ማደር የማይችልበት ልብ ተሸክመን ማለት ነው። ክርስቶስ
ንብ የሞተ አበባ ትቀስማለች? አትቀስምም? ንብ የሞተ አበባ ላይ ሂዳ ታርፋለች? አታርፍም? አታርፍም። ንብ የምታርፈው ሕያው የሆነ አበባ ላይ ነው። ክርስቶስ ደግሞ ሕያው የሆነ ልባችን ይፈልገዋል። ያ ማለት ከክርስቶስ ጋር አብሮ የተነሳ አሁን ቤተ ክርስቲያኗ ያፈራችው የዕለተ ዓርብ ክርስቲያን ሳይሆን የጥብርያዶስ ወይም የዕለተ እሑድ ክርስቲያን ማለት ነው። ይሰማችኋል አይደላ? በዕለተ ዓርብ ክርስቶስ ብቻውን የተሰቀለ ከጎኑ ከዮሐንስና ከእመቤታችን ውጭ ሌላ ሰው አልነበረም። በዕለተ እሑድ ግን ብዙዎች ተሰብስበዋል። እናም ቤተ ክርስቲያን የጥብርያዶስ ወይም እንጀራ ሲያበረክት የመጡ ክርስቲያኖች ብዛት በጣም ብዙ ናቸው። የዕለተ ዓርብ ክርስቲያኖች ደግሞ በጣም ውስንና ጥቂት ናቸው። እኛ የዕለተ ዓርብ ክርስቲያኖች ነን ወይስ የጥብርያዶስ ክርስቲያኖች ነን? የማን ክርስቲያኖች ነን? ኦርቶዶክሳውያን አስተውሉ። ቤተ ክርስቲያን አሁን ያለችው ዕለተ ዓርብ ላይ ነው። ይህን መናገር ለእናንተ ለቀባሪ ማርዳት ነው። ልጆቿ ግን የጥብርያዶስ ሰዎች ሁነናል። ማለት ጥብርያዶስ ላይ ይንገስ ያሉት ቀራንዮ ላይ ይሰቀል ያሉት ማለት ነው። ልጆቿ እንጀራ ፈላጊዎች ሆነናል። ክርስቶስን ማየት ማንችል፣ የክርስቶስን በጎ ነገር መፈለግ ማንችል ሆነናል። ልባችን የሞተ ሆኗል። ሲያውን ክርስቶስን ማሰብ የሚችል ለዚህም ነው እኮ በቅዳሴው ሊቁ ተዘከርዎ ለክርስቶስ ወኢትርሱ ሰናይቶ፣ እነሆ ክርስቶስ በቀራንዮ የከፈለላችሁን ዋጋ አስቡ፣ በጎ ነገሩንም አትርሱ። ትሳተፍዎ በሞቱ ወትትነሱ በትንሣኤሁ፣ በሞቱ ትሳተፉት ዘንድ በትንሣኤው ትነሱ ዘንድ። አብሮ የሞተ አብሮ ይነሳል ማለት ዕለተ ዓርብ ላይ ያለ ዕለተ እሑድ አለ። ዕለተ ዓርብን ሳናልፍ ግን ዕለተ እሑድ ላይ ብቻ መገኘት የኦርቶዶክሳውያን መለኪያ አይደለም። ለዚህ እንደ አንድ ነገር ልንገራችሁ። አሁን የግቢ ጉባኤ ብዙ ጊዜ መራግብር ያዘጋጃል። አሁን እዛ ያዳራሹ ሞልተነዋል፣ እግዚአብሔር የተመሰገነ ይሁን። ግን ይሄ መራግብር የዛሬ ሳምንት ቢደገም ትመጣላችሁ ወይ ነው ጥያቄው። እስኪ እኛ እናነጻጽረው። ጥብርያዶስ ላይ ነው ያለነው ወይስ ቀራንዮ ላይ ነው ያለነው? ብዙ ጊዜ መራግብር ሲዘጋጅ የምንመጣው አንድም የልደት ነው፣ አንድም የትንሣኤ ነው፣ አንድም ደግሞ የግንቦት ልደታ ነው። የምትመጡበትን ቀን ስለማውቀው ማለት ነው። እየሰማችሁ ነው አይደለ? ይሰማችኋል? ስለዚህ እኛ ጥብርያዶስ ላይ ያለ ሆነናል ማለት ነው። ስለዚህ ክርስቶስ ከተነሳ አብረን ከክርስቶስ ጋር የእኛንም የስነ ልቡናችን እናንሰው እና በሐዲስ ኪዳን እየኖረ በብሉይ ኪዳን የሚኖር ክርስቲያን አለ። ለምሳሌ እስቲ አሁን እዚህ ውስጥ ያለ ነው። እዛ ሁላችንም ስጋ በልተናል አይደለም? በልታችኋል? ካልበላችሁ አሁን ትበላላችሁ። እሺ እስቲ በዚህ ዓመት ስጋው ደግሞ እየተቀበለ ስንት ክርስቲያን አለ? ስጋው ደግሞ እየተቀበለ ስንት ክርስቲያን አለ? ሁላችሁም ተቀብላችኋል? አያችሁ፣ ክርስቶስ ሙቶ ግን ገና ይሄ የለም። እነ ዳዊት በነበሩበት ዘመን ነው እየኖርን ያለ ነው ማለት ነው። ንስሐ የማይገባ ስጋው ደግሞ የማይቀበል ክርስቲያን በብርሃን እየኖረ ነገር ግን ጨለማ ውስጥ ተዘፍቆ ያለ ክርስቲያን ነው። ለዚህ ኦርቶዶክሳውያን አስተውሉ። እግዚአብሔር አንድ ጊዜ መጥቷል፣ ለድነት መጥቷል። ድጋሜ የሚመጣው ግን ለፍርድ ነው የሚመጣው ማለት ነው። በጎቹን በቀኝ ፍየሎቹን በግራ ለማቆም። ለዚህ በግራው እንዳንቆም በቀኙ መቆም እንድንችል ቤተ ክርስቲያን እንያት። ቤተ ክርስቲያን እያየን እንማር። ስንማር በሞተ ልቡና ውስጥ ሆነን አንማር። እስኪሁን ትልቅ ሀሳብ፣ ትልቅ ህልም፣ ትልቅ እቅድ ይዞ የሚማር ኦርቶዶክሳዊ ያለ ወይ? በቃ እድሜ የለም ጊዜ መግደያ አድርጎ ነው እየተማረ ያለ አብዛኛው ማለት ነው። በቃ እስኪ ዩኒቨርሲቲው ምን ምግብ ካለው ምኝታ ካለው ምን ካለው እጅ 5 ዓመት አዚያ ወድቄ ልኑር የሚል ማለት ነው። ተመርቆ ያንን ትምህርት ደግመ ተማረው ቢባል የሚደግም ማለት ነው። እና በጣም ትልቅ ጥንቃቄ ያስፈልጋል። አሁን ኦርቶዶክሳውያን ስነ ልቡና ሞት ላይ ነው ያለ ነው። እየሰማችሁ ነው አይደለ? ቀስቃሾች ደግሞ አሉ። እንስራ ካል ብዙ ስራ መስራት ይቻላል። እና ስትማሩ አስባችሁ
ማንኛውም ነገር ስታደርጉ የታሰበ የታቀደ ቤተክርስቲያንና እናንተ ሊጠቅም የሚችል መሆን አለበት። ክርስቶስ በሞቱ ሞትን ገሎታል። እኛ በተገደለው ሞት ድጋሜ እንዳንሞት ጥንቃቄ እናድርግ። ወስብሐት ለእግዚአብሔር።